ከሴት ጋር ባለህ ግንኙነት አሁን ከሄርሜላ ጋር ባለህ ግንኙነት ምን ትረዳ? ምንም ባይገባ ማለት ነው። እንደዚህ አይነት ነገሮች በሙሉ ምክንያት ናቸው፣ ላለመግባት ምክንያት ናቸው እንጂ ምንም ምክንያት አይደለም። እንደ ሴት ሆኜ ሳስበው አንተ እንደዚህ ስትሆን ምንም ደስተኛ ሊያደርጋት አይችልም። ብዙ አንድ ነገር ልንገርሽ አይደል፣ እኔ አሁን ሁሉንም እነዚህ የምታያቸውን ነገሮች በሙሉ ቤት ውስጥ ገብታ ነው አብራኝ ሆና ሁሉ ነገር በአንድ ቀን የሚቀረፍ ነገር ነው። እሷ ግን ምን አለ መሰለሽ ከማንም ሰው ጋር እንዲደብረኝ እንዳልሆን ከጓደኞቼም ጋር መለያየት አሁን ካልሻት ከሄርሜላም ጋር ለያይታ ምናምን እሷም ከኔ ጋር ሳትሆን አላረ በመሃል ዝም ብዬ ብቻዬን እንድቀር ነው የምፈልገው። እንደዛ አይደለም እንደዛ አትፈልግ ወይስ ምንድነው? ኖ ፖይንት ምክንያቱም ነገር አሁን ለማውራት እያስፈራራችሁ አይደለም እያስጠነቀቅኳችሁ። እኔ የምነግረውን ነገር በደንብ አድርጎ ይሰማኛል። እኔ የምለውን ነገር በደንብ አድርጎ አሁን ላይ በቃ ቢያንስ መቀበል ያለበትንና መቀበል የሌለበትን ነገር ልክ አንቺ ጋር መጥቶ እየገፋሽ የሚያደርገውን የሆነ የለም አንቺ እንድትቀበዩ የሚያደርጉትን ነገሮች አለ አይደል? እኔም እንደዛ በብዙ ልክ እሱ ለአንቺ መስዋዕትነት እንደከፈለው እኔም ለሱ መስዋዕትነት እየከፈልኩኝ ነው ያለሁትና ኦኬ ለሱ መናገር የምትፈልጊውን ሐሳብ ለኔ ንገሪኝ። እኔ ችግር የለውም ሄጄ እነግረዋለሁ። ስለዚህ አሁን ኦኬ አየሽ እንዲህ ብላለችና ሐሳብክ ምንድነው? የምትፈልጊውን ነገር ማለት ነው። አንቺ የማይመለከትሽ ነገር ውስጥ እየገባሽ አትለፍልፊ ያልኩሽ እኮ አይመለከትሽም። እኔ ይሄንን አርግልኝም ያንን አርግልኝም አልልሽም። አይመለከትሽማ ገባሽ? የምናገረውን ጉዳይ ለሱ ነግሯለሁ እንጂ አንቺ ደግሞ ማነሽ ምንድነሽ ብዬ ነው ደግሞ ከምን ቆጥሬሽ ነው ደግሞ አንቺንስ ማናገርሽ? ይመለከተኛል ባብሽ ጉዳይ ይመለከተኛል። ባንቺ ጉዳይ ላይ ማለቅለቅ አባዝ ያለብሽ ችግር አለብሽ። እንደዛ አይነት ከወረዱ ቃላቶች ውጪ የተለየ የምትናገሪው ቃል ስለሌለ እኔ ነድስ አይደለም። አሁን ዞሮ አንቺ እንድትሰድብኝ ኦር እኔ እንድሰድብሽ ምናምን አይደለም የመጣሁት ባብርሽ። ነገር ግን ይኸውልሽ ብዙ ነገር ቢደረግም ያው ነው በክብር ላውራሽ ብዙ ጊዜ ሞክሬያለሁና ስለደከመኝ ነው አሁን ላይ እዚህ ጋር መጥቼ ሩትዬ ምናምን ብዬ በስትክልም ባወራሽ ስነ ስርዓት ባለው መልኩ ማውራት ስለማትቺ ሁሌ ቦግ ማለትን ስለምታስቀድሚ አሁን ላይ ደግሞ እዚህ ጋር የመጣ ነው። በጣም ጥሩ ባብርሽ ጉዳይ ነገርኝና በቃ እኔ በጣም ታገስኩሽ መሰለኝ እና አሁን በደንብ ልክሽን የሚያስገባሽና ልክሽን የሚያሳይሽን ነገር ነው ማድረግ ያለብኝ ማለት ነው። በጣም ጥሩ አሁን ያንን ማንነቴን በደንብ አታውቂውም አይደለ? እሱ ማንነቴን በደንብ አድርጌ ያሳይሻለሁ። እሺ እሱ አሁን እንደዚህ መዛግሽ አይደለም ደውለሽም ኦር ማድረግ እሱ ነገር ሳሳየሽ ልክሽን ስታገኝና ልክ ስትገቢ እንደዚህ የምትጣጪበትን ነገር ወይም ደግሞ የልብ ልብ የተሰማሽ ነገር በደንብ ታውቂያለሽ ማለት ነው። ኤኒዌይስ አሁን እኔ ካንቺ ጋር ለፈለፍ አይደለም የጠራሁሽ፣ ትሰሚኛለሽ? እኔ ካንቺ ጋር ለመለፍለፍ አይደለም የጠራሁሽ። ሲጀመር አልጠራሁሽም እንጂ እኔ የማልፈልገው ባብርሽ ጉዳይ ያለው ነገር የማልፈልገው ልጁ ሰላም ነው ልጁ እኔ ካንቺ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም። እንደውም ከዞር ብትይ ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትተህ ራሱ እሷን ብታገባ ሚስት ያለውን ባልፈልገ ማማገጡ አይቀርም። ሌባም ጊዜም ሌባ ነው፣ ለማዳ አይለቅ። የሰው ባል መንጠቅ ጀብዱ የምታደርጉ፣ የሰው ቦይፍሬንድ መንጠቅ ጀብዱ የምታደርጉ፣ የሰው ሚስት መንጠቅ እንዲሁ በቃ ኩራት ለሚሰማችሁ ሰዎች አነጋል ነገራችሁ። ካልማ የሚባል ነገር አለ። ካልማ ማለት ለማታውቁ እጣ ፈንታ ማለት ነው። ነገ በእናንተ ላይ የምትወዱትን ነገር ሴት ወንድ ሊሆን ይችል ይሆናል ሌላ ነገር ከናንተ ይወሰድባችኋል፣ እመኑን። ስለዚህ ዶንት ዱ ዛት። በጣም ነው የሰው ነገር የሰው ነው። እንኳን ሰውና ስልክ የተሰረቀ ገዝተን ተጠቅመን ወይ ይሰበራል ወይ ይጠፋል፣ እንኳን ሰውና። ስለዚህ አትኩራሩ። የሰው ባል ወስጄ እንዲያረግልኛል እንዲሰራልኛል ብላችሁ በጣም የምትመጸደቁ ብዙ ሴቶች አላችሁ። አይደረግም። የሰው ነው። የራስሽን ፈልጊ። በቃ በጣም ነው የሚያሳዝነው። ነገ በኔ ነው፣ ነገ አንቺ ላይ ሌላ ሴት ታደርግብሻል። አብዛኛው ሰው ማለት ይቻላል ልክ የሚወደውን ነገር ሲያገኝ ዋጋ የከፈለለትን ኦር ብዙ ነገር የሆነለትን ሰው ለመርሳት በጣም ይቀለዋል። ሁሌም ቢሆን በህይወታችሁ የመጣችሁበትንና ጀርባችሁን የምትረሱ ሰዎች አትሁኑ። ትክክለኛ ወዳጃችሁን የምትለዩት የደስታችሁ ቀን ከእናንተ እኩል መደሰት የቻለውን ነው። የሀዘናችሁ ቀን ግን ማንንም ማያውቃችሁ መጥቶ አይዟችሁ ብሎ ያጽናናል። እውነተኛው እንዴ ነው ያረክ ንጹህ ወንድ ስርዓት ያለው ወንድ ሴት ሲያስፈራራ አይገኝም። ለምን? ወንድ ነው የታጠቀው እውነተኛ ሱሪ ነው። እንደዛ እንደ ገለባው አይደለም። ወንድ ልጅ ሴትን አያስፈራራም። ወንድ ልጅ ለሴት ይሳሳል፣ ለሴት ያከብራል፣ ለሴት ልጅ ክብር ይሰጣል። አሉ ገለባዎች አይደል ሴትን የሚያስፈራሩ የሚመቱ ብዙ ነገር የሚያረጉ። ያንዳንድ ወንድ ደግሞ ፈሪነት፣ ሞኝነት
ዜሮ ጭንቅላት እዚህ ውስጥ